አሁን አሳልፍ ይሩታ እኔ በእናትህ እንድንከራከር እስካሁንም ድምጼ እንደዚህ ቀስ አድርጌ ለስለስ ብዬ አወራሁክ እንዳይሰሙ ብዬ ነው። ማንም ይስማ ከፈለገ ምን ማለት ነው? በቃ እኔ ልጄ ማየት ፈልጋለሁ። እንዴ ዞር በልኝ። አሁን እየተጋፋኝ ነው እንዴ? እኮ እኔ ልጄ ማየት ፈልጋለሁ እኮ አልኩሽ። እጅ ልቀቅኝ። ለምን ደሞ መለቅክ? ስማኝ፣ እዚህ ቆም አውራኝ። አትችልም እያልኩ ነው አይደል? መብቴ ነው። እኔ ደግሞ ማንም አይከለክለኝም። ልጄ ነው ማየት መብት አለኝ እንዴ? አዎ ማንም አይከለክለኝም። ቆይ አንተ ምንድነው እንደዚህ ልብ የሰጠክ? ምንድነው እንደዚህ ልብ የሰጠ? ልቀቀኝ፣ አትጓተትኝ እንዴ! አታስጨው። ልቀቀኝ፣ አታስጨው። ይዘዋለሁ በደንብ ና፣ በደንብ ነው እኮ ነው። ወደዚህ ነው፣ ወደዚህ አትጋፋኝ፣ አትገባም፣ ከምር አትገባም። እንደ ትናንት ነው የሰጠውን ነገር ጥለው ወርወራ እንዳትሄድ እሺ። ቀስ ብለህ በክብር ድምፅን ሳታሰማው አትዋረድ። ሳላውቀው ሳልገነዘብ ምን አጠፋው የኔ እኛ ቆይ ማንን እናግዝ? ማንን እንበል? የማንን ሀቅ እንፍረድ? እስኪ ቆይ እዚህ ጋር የምታዩት ነገር ቤተሰብ ምንድን ነው? ቆይ የአብርሃምም እንዲባል የአብርሃም ጋም ጥፋት ይኖራል፣ ሩታም ጋር ጥፋት ይኖራል። ግን የሆነ እኔ እንደሚመስለኝ ሩታ በጣም ያበዛችሁ ነው። በጣም እየታገሳት ነው እንትና አብርሃም ማለት ነው። ስለዚህ ሩታ በጣም አበዛሽው አሁን ላይ ማለት ነው። እንዴት ነው ልጁ አታይም ብለሽ የምትከለኪው? አታይም ብለሽ እንዴት ትከለኪዋለሽ? መሆን የለበትም አንደኛ ይህንን ጥፋት ማለት ነው። እና አብርሃም ደግሞ ፊቱ ራሱ ያስታውቃል። የምር ቤተሰብ እሱን በጣም ብዙዎቻችሁ ጥፋተኛ እያደረጋችሁት ነው እሱን ማለት ነው። አንተ ጥፋተኛ ነህ፣ እንደዚህ ያረክ ነበረ ምናምን ነገር እያላችሁት ነበረ። ግን እየፈለገ ቢሆን በቃ እንዴ ሆነዋል፣ ተፈጥሯል፣ በቃ ይቅርታ ተደረገ ተባባለ አይደለ? አለቀ። የባለፈው ነገር መወቀስ የለበትም። በእርግጥ እሱ ሩታ ደግሞ አስሬ በቃ እንደዛ እያልሽ በጣም ሀርድ መሆን የለብሽ። ምንድነው ሴት ነሽ በቃ እንዴ ቆፍጠን ብለሻል። ግን በእርግጥ ይሄን ያክል እንትን ማለት የለብሽም እንዴ። ኧረ በእናትሽ ወንድ ልጅ እንደዚህ አታድርጊ ሩታ፣ የምራ አበዛሹ። በእርግጥ ሩታም ሀቅ አለሽ፣ በጣም ትዕግስተኛ ነሽ። ሚዲያ ላይ ወጥተሽ እንደዚህ አርጎኛል፣ እንደዛ አርጎኛል፣ እንደዚህ ነው ምናምን ነገር ብለሽ ይሄን ያክል ከሴት ጋር ሲለጣጠፍ እንደዚህ አንቺ ሄደሽ ከወንድ ጋር እንደዛ ምናምን ብቻ ራስሽን ለመጠበቅ ነው። ክብርሽን ጠብቀሻል። በእርግጥ እሱ ወንድ ነው ከ10 ሴትም ጋር ቢለጣጠፍም ግን አንቺም ብለዋል እስካሁን ማለት ነው። ስለዚህ ባለፈው ነገር እንትን ማለት መወቀስ የለበትም እሱም ሆነ አንቺም ማለት ነው። ስለዚህ ሁለታችሁም ጋር ጥፋት ሊኖር ይችላል፣ አንቺም ጋር እሱም ጋር ማለት ነው። ስለዚህ ይቅር መባባል እንጂ ልጅህን አታይም እንደዚህ ምናምን ነገር ማለት የለብሽም። ከእናት ከአባትሽ ቤት ስትወጪ ቀጥታ ወደ እሱ ቤት ነው መሄድ ያለብሽ። ታርቃችኋል አይደለ? ምንድን ነው እንደዚህ የሚያንጦለጥሎሽ? አንቺ ምንድን ነው ይሄን ያክል እንዴ? የምር አበዛሽው። አሁን በቃ በጣም ነው ያበዛሽው። ስለዚህ ምንድን ነው ይሄን ያክል አንቺ እኔ ብቻ ነኝ ሴት አልሽ? የምር አበዛሽው። አሁን በጣም ነው ያበዛሽው። ሁለት ደግሞ አብርሃም በቃ አትለማመጣት፣ ተዋት። እዛ ጥንቅር ትበል ከፈለገች ከልጇ ጋር። ልጁን መብቱ ነው ይያት። እና ሩታ በጣም እስከ ጥግ ነው ያስጠላሽኝ እኔ አሁን ማለት ነው። በጣም ነበር የምወድሽ፣ በጣም ነበር የማከብርሽ። ግን አሁን እስከ ጥግ ነው ያስጠላሽኝ። የምር ቋቅ ነው ያልሽኝ፣ ቋቅ ማለት ነው። ሁሉም ቤተሰብ በጣም አዝኖብሻል። በጣም ብዙ ሰው ነው ያዘነብሽ። እንደዛ አይደረግም። ውሸትም ይሁን ምንም ነገር ማለት ነው። አመጣልሽ ተቀበልሽ እሱን እንጂ ማመን ያለብሽ ሌላ ሰው አልነበረም። ገና ፊቱ ምን እንደሚመስል ይሁት እስኪ። በዛ በግብዴ ፊቱ ጭራሽ ይሄንም ሲጨመርበት በቃ ፊቱን ዘፍዝፎታል። ማንሳት ሁላ አቅቶታል። እያየሹ ማለት ነው። እዛ ጋር ከንፈሩ ምን እንደሚያክል ከንፈሩን ዘፍዝፎት እዛ ጋር እያየሽ አብርሃም ወንድማችን ትንሽ እንኳን አይደብርሽም? ያንን የመሰለ ከንፈሩ ራሱ ወደ ታች ሲዘፈዝፈው ወደ ላይ አታነሽለትም? ትንሽ ከፍ አታረጊለትም? ትንሽ አይደብርሽም? የምር ሩታ አበዛሽው። አሁን በጣም ነው ያበዛሽው። እና እንደውም ይቅርታ መጠየቅ አለብሽ ለዚህ ብቻ ማለት ነው። በጣም በቃ የሆነ አላቅም። እኔ ብቻ ነኝ ሴት፣ እኔ ነኝ ምናምን ነገር አልሽ። ከአንቺ ውጪ ሴት የለም እንዴ? አንቺ ብቻ ነኝ ሴት? ሴት ሞልቷል እኮ፣ የሀገር ሴት ነው ያለው።
ምንድነው ይሄን ያክል አንቺ እንትን በቃ የሆነ የምር ቤተሰብ እኔ ቃላት ሁላ አጠረኝ። በቃ የሆነ እንደዚህ ልጅ ለመናገር ራሱ ማለት ነው ምንም ነገር ቢያደርግ ተናዷል። በእርግጥ ተናዶ ነበረ መጀመሪያ ተናዶ ነው ያደረገው። ስለዚህ ያደረገው ነገር ተናዶ ነበረ። በቃ አልፈዋል። እንዴት ነው ልጄን ማየት ፈልጋለሁ ሲል እንዴት ነው ልጄን አላሳይም የምትዩ? መብቱ ነው ማየት። ከሱ አይደል ያረገዝሽው? ከሱ አይደል የወለድሽው? ስንት ነገር ነው ያሳለፍሽው ከሱ ጋር ስንት ነገር፣ ስንት መልካም ነገር፣ ስንት መጥፎ ነገር ያሳለፍሽው። ፍቅርሽን ይሄንን ፍቅር እንዴት እንዳመጣሽው እንዴት እንዳገኘሽው ራስሽ ነሽ የምትጠቂው። ስለዚህ ያ ሁላ አሳልፈሽ ያ ሁላ መከራ ያ ሁላ ነገር አሳልፈሽ አሁን ላይ ጭራሽ እዚህ ላይ ስትደርሺ ልጅህን አታይም ትይዋለሽ? እንዴት ነው ባልሽን የሚያክል ነገር አንቺ የምታረክሽው? የምር እንደዚህ አይነት ነገር ይደብራል። ባልሽን ካከበርሽው ያከብርሻል። በጣም ነው የታገሰሽ። ክብር ይኑርሽ፣ የራስሽ ክብር ይኑርሽ። እንዴ በጣም ቤተሰብ እያዘነብሽ ነው አንቺ። ስለዚህ የራስሽም ክብር ይኑርሽ፣ የሰውም ክብር ይኑርሽ። አሁን አበዝተሽዋል። በእርግጥ ራስሽን ብታስከብሪም በአቋምሽ ላይ ብትጸኝም ግን አንዳንዴ ርህራሄ ጥሩ ነው። ራሄ ማድረግ አለብሽ። ወንድ ልጅ ነው። ይህን ያክል ቀስሙ ለምን ትሰብሪያለሽ? ቀስሙ መስበር የለብሽም። ወንድ ልጅ እኮ ነው። እንዴት እንደዚህ ታደርጊያለሽ? ምን ያክል ጭካኔ ቢኖርሽ ነው? እንዳንቺ ልጅ የምትወድ እኮ እናት አለችው እሱንም። ስለዚህ እንዴት እንደዛ ታደርጊያለሽ? ያንቺም እንደዛ ቢኖርሽ የሱም እንደዛ አለው። ግን አንቺ እንደዛ ማድረግ የለብሽም። አበዛሽው። አሁን ላይ በጣም ነው እያበዛሽው ያለሽው። እንዴ ሩታ ምን ሆነሽ ነው? ቆም ብለሽ አስቢበት። በትዳርሽ ውስጥ ሰው መጥቶ ሰው በጥብጦሽ አንቺ ትዳርሽን መፍታት የለብሽም፣ መለያየት የለብሽም። በፊት የፈለገ ሰው የፈለገ ነገር ቢል አፍላ ፍቅር ላይ ያላችሁ ማለት ነው ምንም ነገር ቢል አሰሙኝም ነበረ። አሁን ላይ ግን ሰው ምን አለ ብለሽ ኮትኩቶሽ ከኋላ ኋላ አንቺ ስርስረሽ ትሰማያለሽ። ምንድነው ይሄንን? ትዳር አይባልም ይሄ። ልጅ ወልደሻል፣ አግብተሻል፣ ልጅ ወልደሻል፣ አለቀ። ስለዚህ እስካገባሽ ድረስ ቆፍጠን ብለሽ ትዳርሽን መምራት ነው ያለብሽ። በመሀላችሁ የሚገባ ነገር ማባረር። ራስሽ ነሽ ትዳርሽን የምታስከብሪው እንጂ እሱ አይደለም። እንዴ ምንድነው? ሴት አይደለሽ እንዴ? ተይ እንጂ እንደዚህ አይደረግም። የምር ዛሬ እኔ በጣም ነው ያናደሽኝ፣ በጣም ነው የተበሳጨሁብሽ። ትናንትናና ዛሬ ባደረግሽው ነገር በጣም ነው የተናደድኩብሽ። በእርግጥ አንቺ ጋር ሀቅ ሊኖር ይችላል፣ እውነት ሊኖር ይችላል። ግን እንደዚህም በዚህ ልክ መሆን የለበትም አንቺ ጋር ማለት ነው። ማክበር አለብሽ። ክብር የሚባል ነገር አለ። ቢያንስ ክብር ማለት ነው። የሰው ክብር የሚባል ነገር አለ። የሰው ቀስም የሚባል ነገር አለ። ሰውን አታከብሪም። የምር ክብረ ቢስ ሆነሻል በጣም ማለት ነው። በጣም ነው ያዘንኩብሽ።